ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ጥናት ክፍል 172 ላይ እንግዲህ ኪራ ተደብድበዋል ማለት ነው። በዛ ላይ እንግዲህ ከዚህ በፊትም መቶት አቁስሎት ነበረ፣ ማጅራቱን መቶት ማለት ነው። አሁንም በድጋሚ እንግዲህ እግሩና እጁን በዱላ መቶታል ማለት ነው። ኪራ ተዘርሮ ነበርና ሌባ ነክ አንተ ስምክ ሌባ ነው መሆን ያለበት ከዚህ በኋላ ብሎ ሲፎግረው ነበረ። በዛልኝ አዛው ዘርግቶት ሄደው ማለት ነው። እስቲ ድገመው ስለው ነበር እና ኪራ በተደጋጋሚ ሌባ ነክ በዛውም ከብቶችን የምትሰርቅ ሌባ ነክ ብሎ ሲደጋግምለት ነበረ። ደብድቦት ሄደው ማለት ነው። ኪራው በጣም ትልቅ ከባድ ሁኔታ ውስጥ ነው ማለት ነው። ከባድ ሁኔታ ውስጥ ከባድ ችግር ውስጥ ገብቷል፣ ተደብድቧል ማለት ነው። በዛ ላይ ደግሞ እየተዘጋጀ ነበረ ሽማግሌ ለመላክ ማለት ነው። ጋሽዬን አናግሯቸው ነበረ እና ጋሽዬ ምን አሉት? እኔ ለምን ትጠይቀኛለህ? ሽማግሌዎቹ ናቸው መጥቶ ማለት ምን ማለት እንዳለባቸው እነሱ ያውቃሉ። ስለዚህ እንዴት እኔን ትጠይቀኛለህ ብሎ ስጠይቀው ነበር እና እኔ ስለማላቅና ስለጓጓው ነው፣ ለዛ ነው ጋሽዬ በጣም ይቅርታ ብሏቸው ነበረ። እና ለማንኛውም የማታውቀው ነገር ካለና ማወቅ የምትፈልገው ነገር ካለ ዴቭን ጠይቀው ብሎ ነበረ የሸኙት ማለት ነው። ጽናትዬ ኒና ላይ በጣም ተናዳባታለች። እኛ ከቤት ሳንወጣ አንቺ ወደዛ ተመልሰሽ መሄድ አለብሽ፣ እዚህ አንቺ ከቆየሽ የእኛ ከቤታችን ከደጃችን መባረራችን አይቀርም ብላ ተቀይራባታለች። ምክንያቱም ብዙ ጊዜ በተደጋጋሚ አረቄ ስጠጣ ነበረና አረቄ በምጠጣበት ሰዓት ደግሞ ብቻውን ሳይሆን የጠላታቸው ሚስት ነበር ይዛ በየጫካው የሄደች በየቤቱ እያመጣች አረቄ እየጠጡ እየሰከሩ በየጫካው ሲጋደሙ ነበረና እሱን አይታ ነው እንግዲህ ጽናት ከዚህ በላይ እኔ አንቺን መሸከም አልችልም ተመለሰሽ እጂ ብላት ነበረ። አሁን ደግሞ ያው ኪራ ስለተደበደበ የምትሄድ አይመስለኝም። እዛ ብትሄድ ደግሞ ጥሩ ነገር አያጋጥማትም። ምክንያቱም አንደኛ ይሄ አስጨናቂ የሚባለው ሰው ያለ ሰኒ ታግታለች። ሰኒ የታገተችበት ምክንያት ደግሞ ከኒና ጋር የሚገናኝ ነገር ነው። ወረቀቱን ኒና ነበረች አንስተሽ ሌላ ቦታ አስቀምጪ ስትላት የነበረው ያን ቀን ስታነሳ ስላየ ነው አስጨናቂ ሰኒን አግቷት ይሄና ላይ እያሰቃያት ያለው ማለት ነው። እና ሰኒዬ ደግሞ አፏ አርፍም እንግዲህ ስንት ጊዜ ጥፊ እንደቀመሰች ዛሬ ራሱ በተለቀቀው ቪዲዮ ላይ ማለት ነው። የምሬ ነው። አፏ እያዝም እየተመታች ራሱ ታወራለች ማለት ነው። እና ይሄ ቀዩ ልጅ ደግሞ በጣም እያዘነላት ነው። አስጨናቂ ደግሞ ለማንም አይመለስም። ይሄናል ምን አባቱ ፈልገው እንደሆነ አላውቅም። ያው የሰውየው ልጅ ይሁን የነኪራ ወንድም ይሁን ንብረቱ ፈልጎ ነው እንግዲህ ወደዛ ቤት የገባው። ንብረቱን እስካሁን ድረስ ሊያገኝ አልቻለም ማለት ነው። እና ያው ሰኒዬ ትፈታለች ብዬ ተስፋ አደርጋለሁ። በዛ ላይ ደግሞ ስልክ ደውላ ስለነበረ በስልኩ ፖሊሶቹ ያገኟታል ብዬ፣ ምክንያቱም ኤደን ለፖሊሶቹ ሰጥታለች ስልክ ቁጥሩ ማለት ነው። ስለዚህ ያን ስልክ ቁጥሩ ያለበትን ቦታ ተከታትሎ እዛ ሄዶ የሚያገኟት ይመስለኛል ማለት ነው ቤተሰቦችዬ። እና እቺ ጽዮን የምትባለዋ ማለት ነው የሴጣን ቁራጭ ማለት ነው። እኔ ያልገባኝ ምን ፈልጋ ነው ማንን ናሆም ቤት እየተመላለሰች ያለችው? ምንም እየገባኝ አይደለም የምር ማለት ነው። ልጅቷ አንዴ እርጉዝ ናት። ከዚህ በኋላ ናሆሜ የኔ ይሆናል የሚል ተስፋ የላት። ምክንያቱም ናሆሜ ፈልጋ ነው ከዚህ በፊት እዛ ቤት የገባችው የእነሱን ህይወት ለመበጥበጥ ማለት ነው። እና እቺ አለምዬ የምትባለው ሴትዮ ይቅርታ አድርጉልኝ እና ትልቅ ሰው ናት፣ ግን እንደዚህ ማለት አልነበረብኝም። ግን ክብር የሚገባ ሴት ስላልሆነች ማለት ነው ድራማው ላይ። እና አሁንም ድጋሜ ጽዮንም ወደዛ ቤት ልካታለች ምሩን እንድትጎዳት ማለት ነው። አሁን ልጅቷ እርጉዝ ናት፣ የልጅ ልጅ ተሸክማለች። ምርመራ ይደረግ ሲባል ምርመራውን ቀርተዋል። እና ምን ፈልጋ እንደሆነ እዛ ቤት የገባቸው አሁንም ድጋሜ ለረፍት ነው ብላ እንግዲህ ወደዛ ቤት ተመልሳ ገብታለች ማለት ነው። እና ወደዛ ቤት ገብታ እንግዲህ ምሩዬን እያሰቃየች ትገኛለች። ናሆሜ ደግሞ ነቅቶባታል እንዳልተቀየረች። ምሩዬ ደግሞ ምንም የምትነቃ ልጅ አይደለችም። ሰኒ ብዙ ጊዜ በሷ ምክንያት ተደብድባ ነበረና አሁን ይኸው ታግታለች። ከታገተች በኋላ ደግሞ ክፍተቱን አግኝታ ጽዮን ተመልሳ ወደ እነ ምሩ ቤት ገብታለች ማለት ነው። እና ምን እንደሚፈጠር ለማንኛውም አብረን የምናየው ይሆናል። ኪራ ይሻለው ምን ይሆናል ብላችሁ ነው? ያው ሽማግሌውን ወይም ደግሞ እንትኑን ለማራዘም ነው። ግን ድራማውን ቢጨርሱ በቃ ያስጠላል። በጣም አንዛዙት ማለት ነው የምር ማለት ነው። እና ቅዱሴና ደግሞ ናቲ ተጣልተዋል። እንቡጥዬ ዛሬ ተሸኝታለች ማለት ነው። እንቡጥዬ በቃኝ፣ እኔ ወንድሜ ማጣት አልፈልግም፣ በአንቺ ምክንያት ቅዱሴ ከቤት ሊያባረረኝ ነው። ስለዚህ እንቡጥዬ እባክሽ እኔ ስትፈልጊ በወንድምሽ ሆናለሁ፣ ስትፈልጊ ባልሽ ሆናለሁ። ስለዚህ ለምንድን ነው ለአንቺ ብዬ ቤቱን ትቼ የምወጣው? የት አርፋለሁ? አንቺ ጋር ብመጣ እኮ አንድ ቀን ነው የምታሳድረኝ። ስለዚህ እኔ ቅዱሴ ማስቀየም አልፈልግም ብሎ እንግዲህ ሽምግልና የናኦሚን አባት ይዘው ወደ ቤት ተመልሷል ማለት ነው። ቅዱሴም ደግሞ ይቅርታ አድርጎለታል። ከዚህ በኋላ ያቺ ሴት ቤቴ እንዳታመጣ እኔ መኖር እፈልጋለሁ፣
መጨናነቅ አልፈልግም። ስራዬ ሰርቼ ወደ ቤቴ ስመለስ እረፍት ፈልጋለሁ። በገዛ ቤቴ እረፍት ማጣት አልፈልግም ብሏል ማለት ነው።